ዳጣና መድብል ትልቅ ታሪክ ሰሩ። የሞገስን ጠበቃ ሉላን እያስቸገራትና እያጨናነቃት የነበረውን አደገኛ ሰው ስም አንተ ሞገስ ማን እንደሆነ አታውቅም። ሉላ አጠገብ እንድትደርስ አልፈልግም። አንተን ደግሞ እድሜ ልክህን በህግ አስይዘን መከራና ስቃይህን እንድትበላ ነው የማደርገው ብሎ አቶ መድብልና ዳጣ በሚገርም ሁኔታ ከባድ ዛቻና አደገኛ ማስጠንቀቂያ ሰጥተውታል። እሱም ገና መድብልን ሲያየው እየፈራና እየተንቀጠቀጠ እባክህ ተወኝ፣ በወንድ ልጅ አምላክ ይሁንብህ እያለ መልመጥመጥ ጀመረ። ስማ፣ ሀገራችን ላይ እንዳንተ አይነት ወራዳና ክብረ ቢስ የህጉን መንገድ በስርዓት ጠብቀው የማይሰሩ ናቸው ትውልዱን እየበከሉት ያሉት። አንተ ደግሞ በአሁን ጊዜ ኖርክም ቀረህም ምንም የምትጠቅመው ነገር የለም። እመነኝ፣ ካሁን በኋላ ሉላ አጠገብ ብትደርስ እደፋሃለሁኝ ብሎ አስፈራራው። ዳጣም ደግሞ እኔ ማነሴን አትይ፣ እንኳን አንተን ቀጫጫ ቀርቶ አይደለም ያንን አሳማ የሚያክል ዝናን ስናሰቃይና መከራ ስናበላ ነው የኖር ነው። ስማ፣ የእኛን ጀግንነት የማታቅ ከሆነ እንዴት አባቴንስ አድርጌ ልዘርዝርልህ? እውነቱን ስነግርህ ሉላ እጅግ በጣም ለፍቅሯ ሟችና ሞገስን ስለምትወደውና ስለምታፈቅረው ከዝና ላይ ምንም ሳይጎልባት ምንም ነገር ሳታጣ መጨረሻ ላይ ሞገስን ስለምታፈቅረውና ስለምትወደው ነው እየበረረች የመጣችው ማለት ነው። እና አንተ ብትሆን እዚህ ግባ የማትባል አደገኛና ከባድ መርዝ ሰው ነህ። መድብልም የሚፈልገውን ነገር ከተናገረ በኋላ ሲጀመር ከሞገስ አጠገብ እራቅ፣ ገንዘቡን እሱ ማስመለስ በሚፈልግበት መልኩ ያስመልሳል። ስለዚህ እውነቱን ስነግርህ መቼም ይሁን መቼም አንተ ራስ ወዳድና አደገኛ ሰው ነህ። እንዳንተ አይነት ሰው ቢመጣ ቢሄድም ሊጠቅም አይችልም ብሎ የመጨረሻ ማስፈራሪያ ሰጠው ማለት ነው። ዳጣም ደግሞ እንደ ሌሎቹ ሴቶች አይደለችም ሉላ፣ ለፍቅርና ለራሷ ዋጋና መስዋዕትነት የከፈለች ናት። ምናልባት እንደ ሉላ ጠንካራና አደገኛ ሴቶች ራሳቸውን ጠብቀው ገንዘባቸውን ያስመልሳሉ። አንተ ግን የእነሱን ገንዘብ ማስፈራሪያ አድርገህ ማሰቃየት የለም አይ የምትል ከሆነ የክፋትን ጥግ ትቀምሳለህ ብለው ከዛ ቦታ ላይ እንትን አሉት። እሱም ስለፈራ እባካችሁ ተውኝ፣ ለሞገስ እተባበረዋለሁ፣ ገንዘቡን በየትም ብሎ በየትም ማስመለስ አለበት፣ እኔ ካሁን በኋላ ሉላ አጠገብ ላይ አልደርስም ብሎ ቃል ገባላቸው ማለት ነው። እንግዲህ ሉላ ተጨንቃና ተሰቃይታ ሞገስን እየወደደችውና እያፈቀረችው ገንዘብ ለመመለስ ብላ ይሄን ነገር አለማድረጓ እጅግ በጣም ደስ የሚል ነው። ዳጣም ደግሞ በፍጹም ራስሽንና ማንነትሽን ለገንዘብ ብለሽ እንዳታቆሽሽ ሉላ፣ እመኒኝ፣ ለሁሉም ነገር መፍትሄ ያለው ብላ ነበርና ዳጣም ደግሞ መድብል፣ አንድ ነገር የማማክርህ ነገር አለኝ። ቡራ እርግጥ ታሟል፣ ካንተ ውጭ የሚፈራህ የለም እና የሞገስ ባለቤት ሉላን ገንዘባቸውን ሊያስመልስላቸው የያዘው ጠበቃ በጣም በሚገርምና በሚደንቅ ሁኔታ ከባድና አደገኛ ሰው መሆኑን አይተናል። ሆኖም ግን እጅግ በጣም እሷን እያስፈራራትና እያሰቃያት ይገኛል ብላ አለች። ከዛ ወይኔ መድብል ጭራሽ እሱ ታሞ ተኝቶ እንዲህ አይነት ስቃይና መከራ እያሳለፈች ነው። ወይኔ ሉላ እንዴት አልነገረችኝም ብሎ ለዳጣ ሲላት፣ ዳጣም ደግሞ ካንተ ጋር እኮ ብዙም አትግባቡ ስለምትፈራ ነው፣ ለዛ ነው ባክህ መድብል የሆነ ነገር እናድርግ ብላ ዳጣ በታማኝነት ሉላ የነገረቻትን ነገር እንትን ብላ ለች ማለት ነው፣ ተግባራዊ አድርጋለች። እንግዲህ ከሉላ ስልክ ላይ እንደምንም ብለው የጠበቃውን ስልክ ከተቀበሉ በኋላ ካፌ እንገናኛሉና እስኪ በቃው ድረስ አስፈራርቶት መድብል ከዛ ቦታ ላይ ከዳጣ ጋር
አብረው ወጥተዋል ማለት ነው። ሰላም ሰላም! ውድ የተከበራችሁ የስጦታ ሚዲያ ቤተሰቦች እጅግ በጣም ተወዳጁ በጉጉት የምሳሌ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ እጅግ በጣም መልካም ቤተሰቦች አመሰግናለሁ። ክበሩልኝ። እንግዲህ እጅግ በጣም በሚገርም ሁኔታ ሉላ በደስታ ተሞልታለች። ሞገስ ደግሞ ይሄን ነገር ሳይሰማ ጠበቃውን የመጨረሻ ማስጠንቀቂያ ሰጥተውታል ማለት ነው። ጠበቃውም ካሁን በኋላ ገንዘባቸውን ለማስመለስ እንጂ በፍጹም ሉላን ለክፉ ነገር አልፈልጋትም ብሎ ተናግሯል። ጀግናውና አንበሳው መድብል እንግዲህ የነብሩኬ ጠበቃ ሆኗል ማለት ነው። ዳጣም ደግሞ እጅግ በጣም ደስ የሚልና ታሪክ እየሰራች ትገኛለች። እሱ ምንድነው ጠበቃውን እንዲህ እያደረጋት ነው ብላ ለመድብል ባትናገር ኑሮ ማንም ዘወር ብሎ አያያትም ነበር ማለት ነው። ብሩኬ እንግዲህ ማህሌት መታ እግሩ ላይ ተደፍታ ይቅር እንደምትለው ከደላላው ጋር ተገናኝታ የኮሚሽን ትከፍያለሽ ወይ እያለት ያጨናነቃትም፣ እሷም ደግሞ እከፍላለሁኝ አታስብ፣ ምንም ችግር የለውም እያለች አለችው። ከዛ ታይ ይሄ ነገር በጣም የሚደብርና የሚገርም ነገር ነው። ስለዚህ ኮሚሽኑ ስንት እንደሆን ታውቂያለሽ እንዴ ብሎ ሲላት እንደዚህ ነው ብላ ስታስረዳው በጣም ተገረመና ስሚ አንቺ የማትረቢ ሁኔታሽን ሳየው ግን የምትከዢ ከሆነ እጅግ በጣም ከባድና ዋጋ ትከፍያለሽ ብሎ አላት። እሷም ደግሞ ማህሌት በጭራሽ እዛ ቤት እኮ እውነት ለመናገር እጅግ በጣም ደስ የምትልና መልካምና ቀና ልብ ያላት ቅድስት አለች። ቆይ አንተ ቅድስትን ታፈቅራታለህ እንዴ ስትለው እንዴ ምን ነው ምናምን ብሎ ተደናበረ። እውነቴን ነው ቅድስትን የምታፈቅራት ከሆነ እኛ ተባብረን ሁላችንም እንድርሃለን። ቅድስት ምንም ባል የላትም። ምን ሆነሻል? እንደውም እስካሁን ታግቶ ሲሰቃይ ኑሮ እንዴት ተፈታና እንዴት ተለቀቀ እኮ ዳጣ የምትባለዋ ጓደኛዋ ነግራኛለች። እንዴት እንደዚህ ልትይ ትችያለሽ? ምንም ቢሆን እሷ ያለ ባል ልትኖር አትችልም ብሎ ሲላት፣ አረባክህ አንተ ነኝ እኔ ማቀው ብቻ አሁን ወደዛ ቤት ውሰደኝና ምንም ነገር እንዳታደርግ በቃ ለምንድን ነው የምወስድሽ ብሎ ሲላት፣ ቤቱን ስለማላቀው ብላለች። እና ታዲያ ቅድስትና ዳጣን እንዴት አወቅሻቸው ብሎ ሲል፣ አይ እነሱን የማውቃቸው እንዲሁ ነው ብሎ ተናገረ ማለት ነው። እንግዲህ ማህሌት የምትባል አደገኛ ሰው ወደዛ ቤት ሄዳ ምን ልታደርግ ነው የሚለው እጅግ በጣም አጓጊና በጉጉት የምንጠብቀው ትልቅ ነገር ነው ማለት ነው። ምክንያቱም ማህሌት ወደዛ ቤት የምትሄደው ኤፍራታ ባለቻት መልኩ እውነት ይቅር ልትል ነው ወይስ ዝም ብላ ዝና ባዘዛት መሰረት ተንኮልና ክፋቷን እየሰራች መረጃ ልታቀብል ነው? ሲጀመር እዛ ቤት ማንም አያስገባትም፣ ማንም። ምክንያቱም በጣም ነው ልባቸው የተሰበረው። በጣም ነው ያዘኑት ከሚባለው በላይ በጣም አልቅሰዋል ማለት ነው። እና ብሩኬም ቢሆን ካላበደና ሞኝ ካልሆነ በስተቀር በፍጹም ማህሌትን ይቅር ብሎ ወደ ህይወቱ ሊያመጣት አይችልም። እንዲሁም ደግሞ ከቅድስት ጋር ሲጀመር አንዳንድ ነገር እያወሩ ነው። መድብልም ቢሆን ማግባት ያለብህ ወዲያ ወዲህ ሳትል ቅድስት ናት። ቅድስት ላንተ ህይወት የምትገባ እጅግ በጣም ጀግናና ልዩ ሴት ናት እያለው ነበር። ስለዚህ አቶ ብሩኬ ደግሞ ወደ ሌላ ወደዚህ ማለት ሳይሆን ቀጥታ ቅድስትን ጠቅልሎ እንደሚገባና እንደሚያገባ ምሳሌም ስላለች ምሳሌም ይሄን ያክል ጊዜ ቃል ስለገባችላት ቃል የገባችላት ምንድነው ታል አባትሽ ከሄደበት ቦታ ሲመጣ እናተ ሆንሻለሁ ብላ ቃል ገባችላት። እንደገና ደግሞ ብሩኬን እያፈቀረችው እየወደደችው ይሄን ያክል መስዋዕትነት ከፍላ ቅድስትን መክዳት የለበትም። እንደው ማህሌት እዛ ቤት ለጥቅም እንኳ ብትሄድ ብሩኬ የዋህ ነው ይቅር ሊላት ይችላል እንበል። ዝና በላካት መሰረት ወደዛ ቤት ጉዳዩን ልትፈጽም ብትመጣ መድብል አያስገባትም። መድብል በጣም ነው እንትን የሚላት። ወደ ሞገስ ጋር እንኳን ደውላ
ይቅር በለኝ ሞገስ፣ ለተፈጠሩት ነገሮች እጅግ በጣም ይቅር በለኝ እያለች ስትለምን ምንድን ነው ያላት? አንቺ ለጥቅም ወይንም አተሽና ጎሎብሽ ከሆነ ይሄ በጣም ስህተት ነው፣ ግን ካለብሽ ከሆነ ይቅርታ የምትይው ነገር እጅግ በጣም የሚያስደስትና ትልቅ ሽልማት ነው። አየሽ ማለት እኔ በፊት ክፉ በሆንኩ ጊዜ ምንም የጎደለብኝ ነገር የለም። አሁን ቢያንስ በአንቺ ምክንያት ገንዘቤ ታግቷል፣ በአንቺ ምክንያት ደሃ ሁኛለሁ፣ በአንቺ ምክንያት ዝና እያሳደደኝ ነው። ይህን ሁሉ ተቋቁሜ አልፈዋለሁኝ። ሆኖም ግን የምነግርሽ ነገርና ትልቁ ነገር የአይምሮ ነጻ ነኝ ብሎ ነው ያላት ማለት ነው። ይሄ ማለት ምንድን ነው? እጅግ በጣም በሚገርም ሁኔታ አሁን ላይ ሞገስ በጣም ደስተኛ ነው ማለት ነው። ስለዚህ ያንን ነገር ስላላት እሷም ኤፍራታን በተደጋጋሚ አንቺ የዝናን ገንዘብ ፈልገሽ እዛ ቤት መርመጥመጥሽን ሳይሆን ከልብሽ ይቅር ብለሽ ትክክለኛ ሚስት ሆነሽ ኑሪ እያለቻት ነበረ ማለት ነው። የኤፍራታ ምክር እጅግ በጣም ትክክል እንዳለ ሆኖ ማህሌት ግን ዝናም ሂደሽ ብሩኬን ታርቀሽ ይቅር ብለሽ እያንዳንዱ መረጃዎችና ፋይሎችን ካመጣሽ ከዛኛው ቤት የበለጠ አደርግልሻለሁ ብሎ ስለ ገንዘብ ወስሷታል ማለት ነው። ጀግናውና አንበሳው መድብል ከምሳሌ ጋር መንገድ ሲሄዱ ርቧትና ጠምቷት ቁጭ ብላ፣ እሱ ግን ያለውን ብር ነው አውጥቶ የሰጣት። ምሳሌ አሁን ድረስ እማዬ እያለች ነው የምትጠራት። ማህሌት እኮ ክብር አይወድልሽም እንጂ አሁን ቅድስትን ያሰቃየሻትን ማሰቃየት ትረሻዋለሽ ወይ? ቅድስትን ብዙ ዋጋ እኮ አስከፍለሻታል። እግራችንን አሳጥበሻታል። መርዝ ልታበያት፣ አሳግተሽ ልታስገዳያት ምን ያላደረግሽው ነገር አለ? ይሄው ክፉ ስራሽ ማህሌት ተጠራቅሞ አንቺን እየጎዳሽና እያሰቃየሽ ነው ያለው። በቃ ተጸጸችና ከነበርሽበት ስቃይና ፈተና ተመልሰሽ ወደ በጎና መልካም ሂጂ አለቻት። ኤፍራታ ሰሞኑን ሞትሽ ታይቶሽ ነው እንዴ? ያለ ምክንያት እንደዚህ ልትይኝ እኮ አትችይም። ትዳሬ እንዲበተን እንዲፈርስ ያዥው ልቃቂው፣ ይሄን ያክል ገንዘብ ታገኘሽ ኤፍራታ እያልሽ ስትይኝ ነበር። ምሳሌ እንዲፊያት ማህሌት አንቺ ጀግና ነሽ፣ ማንም ሊያሸንፍሽ አይችልም። ቅድስትን አሳግቻት፣ ብሩኬን እንዲያርጊው፣ ሞገስ እንዲያርጊው እያልሽ ስትንሾካሾክ የነበርሽ እኮ አንቺ ነሽ። አሁን ምን ተገይቶ ነው እንደዚህ ጨዋ የሚያጫውትሽ? ወይስ ያ መድብል ያለሽ ነገር አለ ብላ አለቻት። እኔ በፍጹም ይልቁንስ መድብል ስንት ብር ሰጠሽ? ምሳሌ ምን አለችሽ? ብላ ጥያቄ ስታበዛ፣ ቆይ አንቺ ስለ መድብል ገንዘብ ምን አገባሽ? ይህን ያክል ነው ብልሽ አንቺ ገንዘቡን ልትቆጣጠሪው ነው እንዴ? ወይስ እኔ የማላቀው ነገር ከሱ ጋር ግንኙነት አለሽ እንዴ? ብላ ስትላት፣ ወይ ጉድ! አንቺ ደግሞ እኔ አሁን ያላሰብኩትንና የሌለ ነገር ለምን ትፈላሰፍ ያለሽ? ማህሌት የሚጠቅምሽን ነገር ነው የተናገርኩት። ከዛ ከዝና ራቂ። ያ ሰው ገዳይሽ ነው፣ ያ ሰው አጥፊሽ ነው። ከብሩኬ ጋር ከወጣሽ ነው ህይወትሽ ምስቅልቅል ያለው። እኔ አሁን ከዚህ ከቤት ባባረርሽ የት ነው የምትይዥው? የት ነው የምትወርቂው? እያለች እንግዲህ ኤፍራታ እንደ ታላቅ ሁና ብዙ ነገር እየመከረቻት ነው ማህሌት ግን በፍጹም መስሚያ የላትም። ለማንኛውም ተደላላው ጋር ወደ ነብሩኬ ቤት ለማምራት ወስናለች። ምን ይፈጠር ይሆን የሚለውን በቀጣይ ፓርት በጉጉት የምናይ ይሆናል። ቻናሉን ላይክ፣ ሰብስክራይብ አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።